አማኞች ነን እንጂ ገማቾች አይደለም። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት በበርካታ ኢትዮጵያውያኖች ዘንድ ተወዳጅ የሆነውና በበጎ አድራጎት ተግባሮቹ የምናውቀው ከሚያለቅሱት እናቶች ጋር እንባውን አብሮ የሚያፈሰው ከታመሙት ወገኖች ጋር አብሮ የሚታመመው በተፈጥሮ አደጋ ለተጎዱት ፈጥኖ በመድረስ የሚታወቀው በጎ አድራጊው ማስተር አብነት ከበደ በትናንትናው ዕለት ለቀዶ ጥገና ወደ ሰርጀሪ ክፍል መግባቱን ተከትሎ መላ ኢትዮጵያውያን በጭንቀት ተውጠውና በሐዘን ድባብ ውስጥ ሆነው የማስተር አብነትን የጤና ሁኔታ እየተጠባበቁ በሚገኙበት በዚህ ሰዓት እንግዲህ መላ ኢትዮጵያውያንን ልብ የሚያሳርፍ አስደሳች ዜና ተሰምቷል። ከዚህ ጋር ተያይዞ ማስተር አብነት አንድ መልእክት ለመላ ኢትዮጵያ ሕዝብ አስተላልፏል። ለመሆኑ ከቀዶ ጥገናው ክፍል በሰላም የወጣው ማስተር አብነት ያስተላለፈው ልብ የሚነካ መልእክት ምንድነው? ከቀዶ ጥገናው ጋር በተያያዘ የታይላንድ ሐኪሞች ሌላም ቀዶ ጥገና መኖሩን በማስመልከት ምን ተናገሩ? ታላቅ ወንድሙ ካሳ ከበደ ይህንን ተመልክቶ ምን አለ? ሁሉንም ይዘንላችኋል፣ ተመለከቱታላችሁ። እናንተም ቪዲዮ ላይክ እና ሼር እንዲሁም ቻናላችንን ሰብስክራይብ ማድረጋችሁን አትርሱ እያልን በቀጥታ ወደ ፕሮግራማችን እንለፍ። በትናንትናው ዕለት ወደ ቀዶ ጥገና ክፍል ለሰርጀሪ የገባው ማስተር አብነት ከበደ ወደ ክፍሉ ከመግባቱ በፊት ለመላ ኢትዮጵያውያን በሙሉ ከሕክምናዬ እንደተመለስኩ በታላቅ ምስጋና እንደምንገናኝ እምነቴ ነው። ይህንን ሕክምና ግን በድል እንዳጠናቀቅ በብርቱ ጸልዩልኝ ማለቱን ተከትሎ ከህፃን እስከ ትልቅ ከእናት እስከ አባቶች መላ ኢትዮጵያንን በሐዘን ድባብ ውስጥ የከተተ ሆኖ በርካቶች ፈጣሪያቸውን በየሃይማኖታቸው ሲማጸኑለት ነበረ። ታዲያ የማስተር አብነትን የሕክምና ውጤት ተመልክቶ በከባድ ጭንቀት ውስጥ ለነበሩት ለቤተሰቦቹ፣ ለወዳጆቹ እንዲሁም መላ ኢትዮጵያንን የሚያስደስት ሰርጀሪው በድል መጠናቀቁን የሚያበስር ዜና ተሰምቷል። ይህንንም ተከትሎ እንግዲህ ማስተር አብነት መልእክቱን አስተላልፏል ማለት ነው። በቀዶ ጥገና ህክምና ከፍተኛ የህክምና እውቀትና ቴክኖሎጂ ላይ እንደደረሱ በስፋት የሚነገርላቸው የታይላንድ ሐኪሞችን ጨምሮ በተለይ ደግሞ የማስተር አብነትን የህክምና ጉዳይ የያዙት የህክምና ቡድን በቀዶ ጥገናው ላይ እጅግ ጥንቃቄ የተሞላበትን ምክር ከመከሩ በኋላ ማስተር አብነት በፍጥነት ወደ ቀዶ ጥገናው ክፍል እንዲገባ በመወሰኑ በአይነቱ እጅግ ከባድና ውስብስብ የሆነ እንዲሁም ደግሞ ረጅም ሰዓት የወሰደን ቀዶ ጥገና አድርገውለት የመጀመሪያውን ዙር ቀዶ ጥገና በድል አጠናቋል ማለት ነው። ነገር ግን ሐኪሞቹ እንደተናገሩት ይህ ቀዶ ጥገና የመጀመሪያ ዙር እንደሆነና በቀጣይም ማስተር አብነትን ወደ ሙሉ ጤንነቱ ለመመለስ ሌላ ቀዶ ጥገና እንደሚደረግለት ተናግረዋል። ማስተር አብነትም የመጀመሪያው ዙር ቀዶ ጥገናውን በድል ማጠናቀቁን ተከትሎ ለመላ ኢትዮጵያውያን እጅግ ደስ የሚያሰኝ መልእክቱን በፌስቡክ ማህበራዊ ድረገጽ ላይ አጋርቷል። እኛም ጽሁፉን ይዘንላችኋል። ጽሁፉም እንደዚህ ይላል። ለውድ የሀገሬ ልጆችና ለታላቅ የደግነት ልብ ባለቤቶች ትናንትና በእኛ ሚዲያ በተለቀቀው የቪዲዮ መልእክት መሰረት ስትጸልዩልኝ ለነበራችሁ ሁሉ ከልብ አመሰግናለሁ። አሁንም ባለውበት ሆስፒታል ሕክምናዬን እያደረኩ መሆኔን ልገልጽ ወዳለሁ። ትናንት የነበረኝ የመጀመሪያው ዙር ሰርጀሪ በሰላም ተጠናቆ ወጥቻለሁ። ሕክምናዬ አሁንም ይቀጥላል። እንደ ወትሮ ሁሉ ጸሎታችሁ እንዳይለየኝ አሁንም አደራላለሁ። ስለ ድጋፋችሁና ወረት ለሌለበት ፍቅራችሁ ከልብ አመሰግናለሁ። ከማስተር አብነት ከበደ በማለት መልእክቱን ያስተላለፈ ሲሆን ከዚህ ጋር ተያይዞ ታዲያ እጅግ ደስተኛ የሆነው የማስተር አብነት ታላቅ ወንድም ካሳ ከበደም ልትሞክር መርከቤን ልትገለባብጠኝ ወጀቡንም ልታነሳ ልቤ አይደነግጥ፣ የነፋሱ ጌታ ኢየሱስ ከኔ ጋራ ነው፣ ዲያብሎስ ስራ መፍረሱ ማይቀር ነው በማለት በዝማሬ የታጀበ ቪዲዮን በማጋራት መልእክቱን አስተላልፏል። እኛም መልእክቱን በቪዲዮ ይዘላችኋል፣ ተመለከቱታላችሁ። በነገራችን ላይ አማኞች ነን እንጂ ገማቾች አይደለም። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለመልካም እንደሚደረግ ይህን እናውቃለን። ሁሉ መልካም ይሆናል። ተባረኩ። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን በቪዲዮ ላይ እንደተመለከታችሁትና እኛም በመልእክታችን እንዳጋራናችሁ እንግዲህ በትናንትናው ዕለት የመጀመሪያ ቀዶ ጥገናውን ለማድረግ ወደ ሰርጀሪ ክፍል ያመራው የማስተር አብነትን ጉዳይ ተከትሎ እንግዲህ በጣም በርካታ የሆኑ ሰዎች በውስጥ መስመርም ላይ እየገቡ ማስተር አብነት አሁን ያለበት ሁኔታ ምን ላይ ነው እያሉ እኛንም ሲጠይቁን የነበረ ሲሆን ታዲያ በዛሬው ዕለት እንግዲህ እጅግ ደስ የሚያሰኝና ልብን የሚያሳርፍ
ዜና ተሰምቷል ማለት ነው። በመልእክታችን ላይ እንዳነበብንላችሁ የመጀመሪያ የቀዶ ጥገና ማለቁን ተከትሎ እንግዲህ እጅግ የምንወደውና የምናከብረው ማስተር አብነት ራሱ ለመላ ኢትዮጵያውያን ይህንን የድል ብስራትን በማስመልከት እንግዲህ በጽሁፉ ቀድሞ እንዳነበብንላችሁ አጋርቷል ማለት ነው። በመቀጠልም እንግዲህ ለሕክምና አብሮት የሄደው ታላቅ ወንድሙ ካሳ ከበደም እንግዲህ እጅግ ደስ ብሎትና ልቡ አርፎ እንግዲህ መላ ኢትዮጵያንን የሚያስደስት መልእክቱን በቪዲዮ እንደዚህ ሲል አጋርቷል ማለት ነው። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን በእውነት እንደ አንድ የክርስቲያን ሚዲያ በበጎ አድራጎት ስራው የምናውቀው ማስተር አብነት ከበደ እንግዲህ የመጀመሪያውን የቀዶ ሕክምና አጠናቆ በሰላም መጨረሱን ተከትሎ እጅግ ደስ እንዳለን እኛም እንግዲህ ስሜታችንን ለማብሰር እንወዳለን ማለት ነው። በዛሬው ፕሮግራማችን የምንወደውና የምናከብረው በበጎ አድራጎት ስራው የምናውቀው ማስተር አብነት ከበደን ተከትሎ የመጀመሪያ ዙር የቀዶ ጥገና ሕክምናው ማጠናቀቁን አስመልክተን ወደ እናንተ አጠር ባለ መልኩ ያቀረብንበት ፕሮግራም ይህንን ይመስል ነበረ። እስቲ እናንተም ውድ ቤተሰቦቻችን በሐሳብ መስጫው ሳጥን ላይ በመግባት የማስተር አብነትን የድል ብስራት አብራችሁ በመጋራት መልእክታችሁን አስቀምጡልን እያለን ወደ እናንተ አጠር ባለ መልኩ ያቀረብንበት ፕሮግራም ይህንን ይመስል ነበረ። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን የእናንተው መንፈሳዊ ሚዲያ እንግዲህ በመንፈሳዊ ጉዳዮች ላይ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን የምናስባቸውን ልዩ ልዩ የሆኑ መንፈሳዊ ጉዳዮችን፣ ክስተቶችን እንደዚሁም የተለያዩ መልእክቶችን ወደ እናንተው ውድ ቤተሰቦቻችን የምናደርስበትና የምናቀርብበት የዩቲዩብ ቻናላችን ነው። እናንተም ደግሞ ወዳችሁና ፈቅዳችሁ የዩቲዩብ ቻናላችን ከ9000 በላይ ሰብስክራይብ እንድናገኝ ከጎናችን በመሆን እያገዛችሁንና ወንጌልን አብረን በብዙ እየሰራን ስለሆነ ምስጋናችንን ከልብ እያቀረብን ለዚህ ቻናል ደግሞ አዲስ የሆናችሁና ይህንን መልእክት የምትከታተሉ ሁሉ የምንለቃቸው የተለያዩ መንፈሳዊ ፕሮግራሞቻችን በፍጥነት ወደ እናንተ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን እንዳትረሱ ለማለት እንወዳለን። የላይክ ምልክቷን በመጫን ደግሞ የምንለቃቸው ልዩ ልዩ ቪዲዮዎች በፍጥነት ሌሎች ሰዎች ጋር እንዲደርሱልን ልታደርጉ ትችላላችሁ። በተጨማሪም ወደ እናንተ በምናቀርባቸው ልዩ ልዩ መንፈሳዊ ይዘት ያላቸው ፕሮግራሞቻችን ላይ የእናንተ የቤተሰቦቻችን አስተያየት ደግሞ የበለጠ እንድንሰራ ስለሚያግዘንና ስለሚያበረታን በሐሳብ ሳጥን መስጫው ቦታ ላይ ሐሳብና አስተያየታችሁን በቅንነትና በጨዋነት ብታስቀምጡልን እኛም የምንመለከተውና ምላሽ የምንሰጥ መሆናችንን ለመግለጽ እንወዳለን። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን ዛሬ ወደ እናንተ ይዘን የመጣነው ፕሮግራም ይህንን ይመስል ነበረ። በቀጣይ ፕሮግራሞቻችን ደግሞ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን በምናስባቸው ሌሎች ልዩ ልዩ አስተማሪ የሆኑ መንፈሳዊ ፕሮግራሞች ዳግመኛ ወደ እናንተ እንደምንመለስ ቃል እየገባን የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።